መስተንግዶ እንወዳለን፣ ሰርቪስ ደስ ይለናል። እሺ ምን ልታዝም መባል እንወድ የለ ኢትዮጵያ ቡና ላይ ስቴጅ ይዞ የሚያወራ አንድ ሰው የለም። ስለ ኢትዮጵያ ቡና የሚያውቁትንም የማያውቁትንም ነው የሚያወሩት። ቡና የሚባል ብቻ የሚማርበት ትምህርት ቤት አለ። አፕላይ ያደረግን ስኮላርሽፕ አረቢካ ቡና ነው ኢትዮጵያ የምታመርተው። የትም ቦታ ላይ ወስደው አባስተው አረቢካ ቡና ቢያመርቱት ማምጣት ያቃታቸው የኢትዮጵያ ቡና የሚሰጠውን ናቹራል የሚሰጠውን ነገር ማምጣት አይችሉም። ሰላም ያማረ ቀን ይሁንላችሁ። ቡና እንግዲህ የኛነታችን የማንነታችን የባህላችን መገለጫ ነው። ግን እንደዚህ በፍቅር አቦልቶና በረካ ብለን የምንጠጣውን ቡና ምን ያህል እናውቀዋለን? ከእያንዳንዱ የቡና ፍሬስ ጀርባ ያለው ሚስጥር ምንድን ነው የሚለውን እንድናይ ዛሬ ወይዘሮ ሳራ ይርጋ አብራናለች። ወይዘሮ ሳራ ይርጋ ለረጅም ዓመታት እንግዲህ የኢትዮጵያን ቡና በዓለም ላይ በማስተዋወቅ እንዲሁም ደግሞ በስፔሻሊቲ ኮፊ ዙሪያ ትሬኒንግን በመስጠት ለረጅም ዓመት ሰርታለች። ወይዘሮ ሳራ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ሳሪች። የኢትዮጵያ ቡና በጥራቱ በሁሉ ነገሩ ከዓለም ላይ የተለየ ነው ይባላል እና ተደጋጋሚ ሲባል እንሰማለን። ምንድነው ለየት የሚያደርገው የኢትዮጵያን ቡና? ቴንኪዩ መጀመሪያ ስለጋበዛችሁኝ እንግዳ አድርጋችሁ በጣም ነው የማመሰግነው። እኛን ኢትዮጵያውያንን ጀነራሊ ምንድነው ልዩ የሚያደርገን? የመጀመሪያው ጥያቄ እዚህ አካባቢ ላይ በተወሰነ የተፈጥሮ ሴታፕ ውስጥ የአየር ሁኔታ የተለያዩ አዝርዕት የምንመገባቸው የምንጠጣው ውሃ ኤቭሪቲንግ ዳትስ ሰራውንዲንግ አስ የምናድግበት ሁኔታ በሙሉ ኢትዮጵያውያን እንደሚለየን ልክ እንደዛው ቡናን እንደዛ ቶፖግራፊው ከአፈር የሚያገኘው ምግብ ከፀሐይ ከዝናብ ከሼድ ከጫካ ሙሉ ፀሐይ ያገኘው በሼድ የተከለለ ቡና ብዙ አይነት ቫራይቲ በብዙ አይነት ቶፖግራፊ የማብቀል አቅም ያላት ሀገር ናት ኢትዮጵያና ደግሞ የቡና መነሻ። ሌላ የምሰጠው አናሎጂ ሲምፕሊ እኔ ሳራ ነኝ፣ እናትና አባቴ ባይሆኑ ዲኤንኤ ስትራክቸሬና እቺ የምታያት ሳራ ስሜ ሊሆን ይችላል፣ ግን will be different, the look will be different, my DNA will be different አይደለ? እኔን ከሌላ ተወልጄ ሳራ አንቺ ሳራ እና እኔ ሳራ አንድ ልንሆን አንችልም ማለት ወላጆቻችን ይለያያሉ። ቡናን ወስደን እዚህ ከነበረበት ከበቀለበት ቦታ እንግዲህ መነሻው ይሄ ነው ካልን እና ሳውት ሱዳን አሁን ኦፊሻሊ አክኖሌጅድ እንደ ኦሪጅን ወስደን ሌላ ቦታ ብናበቅለው ይሄን ቡና እኔን ሳራ ወይ አንቺን ሳራ አይሰጥም። ልክ እንደዛ አረቢካ ቡና ነው ኢትዮጵያ የምታመርተው። የትም ቦታ ላይ ወስደው አባስተው አረቢካ ቡና ቢያመርቱት ማምጣት ያቃታቸው የኢትዮጵያ ቡና የሚሰጠውን ናቹራል የሚሰጠውን ነገር ማምጣት አይችሉም። that's the difference። የሚገርም ነው። በቡና ላይ እንግዲህ ረጅም ዓመት ሰርተሻል አይደለ? እንዴት ነበረ ወደ ቡና ኢንዱስትሪ የገባሽው? አሁንስ ያለሽበት ደረጃ ምን ላይ ነው? ቡና ረጅም ዓመት ሰራው ተብሎ ብታይ አይታወቅም። በጣም ዳይናሚክ ፕሮዳክት ነው አንደኛ። ሁለተኛ ታውቆ ስለማያልቅ ለዛ ነው አትራክት ያደረገኝ እኔን። ወደ ቡና ስንገባ ምንም አናውቅም። ኢትዮጵያ ላይ የሚወራለት የኢኮኖሚ ዋልታ በኤክስፖርት ደረጃ ሃይሊ ትሬድድ የሆነ ፕሮዳክት እኛ ገብተን ምን መስራት እንችላለን? ጥሬ ቡና ብዙ ሰው እየሰራው ነው፣ ብዙ ኤክስፖርት ይደረጋል። የተለየኛ ባለን እውቀት በትምህርት እኔም ከባክግራውንዴ በዴቨሎፕመንት ነው የሰራሁት። ባለቤቴ ባዮኬሚስት ነው፣ ሂዝ ሪሰርቸር ሳይንቲስት ነው። ሁለታችንን ኢንጌጅ አድርጎን ልንሰራ የምንችለው ፕሮፌሽናሊ ኢንጌጅ የሚያደርግ ነገር ምን ልንሰራ እንችላለን? ቫሊዩ አድ ካላደረግን እንደ ማንኛውም ሲሰራ እንደነበረው ጥሬ ቡና ለመላክ ቢዝነስ ውስጥ አንገባም እና ደግሞ በጣም ኢንቨስትመንቱን መነሻው በጣም ብዙ ነው። ወደ ተቆላ ቡና ግን ስንመጣ እንደ ኢንቨስትመንት ራሱ ሲገባበት መንግስት የሚያበረታታው ከቀረጥ ነፃ ማሽነሪዎች ማስገባት ይቻላል እና መነሻ ካፒታሉን ብዙ አልነበረም። የዛሬ 15 ዓመት አካባቢ እንደዛ ነው የገባ ነው። ስንጠይቅም ሌላውም ሰው ብዙ ነገር አያውቅም። ትምህርት ቤት ስንፈልግ ጣሊያን አንድ ኮሌጅ አገኘን ማለት ነው። there is a coffee school ቡና የሚባል ብቻ የሚማርበት ትምህርት ቤት አለ። አፕላይ ያደረግን ስኮላርሽፕ ባለቤቴ ፉል ስኮላርሽፕ አግኝቶ ከ15 ዓመት በፊት የዛሬ 2016 የተለያዩ የቡና ኢቨንቶች ላይ መሄድ ጀመርኩ። እኔ ደግሞ የሰው ወዳለሁ። ሰው ያለበት ቦታ ስለ ቡና የሚያወራበት ምናምን ቦታ መሄድ ኤክስፖ ሲባል መሄድ ጀመርኩ፣ መሳተፍ ጀመርኩና ምናየው ኢትዮጵያ ቡና ላይ ስቴጅ ይዞ የሚያወራ አንድ ሰው የለም። የሚያወሩት እነሱ ናቸው ገዢዎቹ። ሪሰርች ሰርተው ስለ ኢትዮጵያ ቡና የሚያውቁትንም የማያውቁትንም ነው የሚያወሩት። በቃ ስለማናቅ ዲፌንድ አታረጊም። ማወቅ ነበረብን፣ መማር ነበረብን። that's how we started። አይኔን ጨፍኜ ወርክሾፕ ሲባል እልካለሁ
ፓነል ግቢልን ከተባልኩማ በቃ በሰበብ ነው የምገባው። እና we became like speakers እንደዚህ አይነት ቦታዎች ላይ እየወጣን እናወራለን። በተለያየ ቶፒክ ሊሆን ይችላል የምናወራው፣ ግን ኢትዮጵያ ሪፕሬዘንትድ ትሆናለች ማለት ነው። ሶ ትንሽ ያን ፕሮፌሽናል ሞመንተም መያዝ ስንጀምር ደን ይሄ ድል ሌሎችም ጋር መድረስ አለበት። እኛ ያው የግሮ አፕ ስራ ትሰሪና የሆነ ቦታ ላይ ሌጋሲሽ ይሆናል እንጂ you don't keep to run everywhere ደግሞ ሌሎች ተተኪ በሌለበት አይደለ? ሶ ሜንተር ማድረግ፣ ወጣቶችን ማስተማር ያለ ማድረግ እኛ ብቁ ሆነን መገኘት ስላለብን እኔ ኦቶራይዝድ የስፔሻሊቲ ትሬነር ሆንኩ 2018 ላይ ማለት ነው። ሌላው ደግሞ አሁን አንቺም አነሳሹ ስፔሻሊቲ ኮፊ፣ ስፔሻሊቲ ቡና ይባላልና ስፔሻሊቲ ኮፊ ራሱ ምን ማለት ነው? Thank you for that question. ስፔሻሊቲ ቡና በአሜሪካ የሚገኙ የቡና ሰዎች በኮንሱመር ሳይድ የሆነ ስታንዳርድ ካላወጣን ቡና ዝም ብሎ ነበር አይደለ? ግብይቱ ኮሜርሻል ነው። ዋጋ ኒውዮርክ ላይ ነው በተለይ የአረቢካ ቡና ሴት የሚደረገው። ሶ ለየት ያለ ጣዕም ያላቸው በተለየ ሁኔታ የተዘጋጁ ቡናዎችን ስፔሻሊቲ ብለን ግሬድ ስኮር አድርገን በተሻለ ዋጋ ይሸጡ እና ትሬድ ይደረጉ። ትልቁ ኢምፓክት ያለው ስራ የተሰራው ደግሞ የታጠበ ቡና የሚባል ነገር ብቻ ነው ስፔሻሊቲ ግሬድ የሚል I can call it miss education ነበር ግሎባሊ በዓለም ላይ ሶ ግሬድ ማድረጊያ ፎርሙም ዋሽድ አረቢካ ብቻ ነው የሚለው። የታጠበ ማለት ቡናው ልክ እንደተለቀመ ከዛፍ ላይ ፐልፕ ይደረጋል በውሃ ከዛ ይዘፈዘፋል የሆነ ቀን ላዩ ላይ ያለው ፍሩት ስለሆነ ይሄ ስቲኪ ነገሩ ምናምን እንዲለቅ ይደረጋል። ከዛ ይደርቃል። ከዛ ኤክስፖርት ይደረጋል። ያን የታጠበ ቡና ይሉታል። ናቹራሊ ግን ኢትዮጵያውያን ቤታቸው ጓሮ ለቀም አድርገው ማዳበሪያም ሲሚንቶም ላይ ኦርም እንትን ላይ አድርገው የሚያደርቁት ቡና የኑረ ፎር ጀነሬሽን ሲዘኑ የመጣ ነው። ትራዲሽናል ፕሮሰሲንግ ሜተዳችን ነው። አሁን ሃኒ ፕሮሰሲንግ ተብሎ ሞደርን ስም ተሰጥቶት መጣ። ይሄ የነበረ ነው። ሶ መነሻው ነን ለብዙ ነገሩ ቡና መነሻውኛ ነን። ከዛ ግን ሪሰንትሊ ላስት 10 years ማለት ይቻላል ካፕ ኦፍ ኤክሰለንስ የሚባል ውድድር ግሎባሊ የሚደረግ ውድድር ኢትዮጵያ ኖራበት ተደርጎ አያውቅምና መጣ ኢትዮጵያ ላይ ያ ውድድር ሲመጣ ዘንድሮም ሲያወዳድሩ የሚያሸንፈው ናቹራል ቡና ነው። ኔክስት ይርም ሲያወዳድ ታይም አጌን ናቹራሊ ፕሮሰስ የተደረገ ቡና ሻይን ያደርጋል። ከ10 9 ናቹራሊ ፕሮሰስ የተደረገ ቡና ነው። ኦፍ ኮርስ ስፔሻሊ ፕሮሰስ የተደረገ ፈርመንቴሽን ኤክስፐሪመንት ምናምን እየተባሉ የሚወጡ ቡናዎች አሉ። ጥሩ ዋጋ የሚሸጡ ቡና አምራቾችም አሉ። ግን ምን አሳየ ለዓለም this is ours በቃ እኛ በጣም የተካንበት የምናውቀው ከድሮ የምንሰራው ማንም ሳያስተምረን የምንጠቀመው ሜተድ is the one that is more እንትን እያደረገ የመጣው ማርኬቱን። አሁን ናቹራል ቡና ነው ገበያ ላይ እየተወደደ የመጣው። ገለበጠው፣ ናሬቲቭን ቀየረው ማለት ነው። ሶ ያ ነው ስፔሻሊቲ ኮፊ ባይ ዴፊኒሽን አርጎት የነበረውን ያንን ነገር ተወና አሁን ወደ ምን ተመጣ? ኮፊን ኦቨርኦል ቫልዩ አሰስ እናድርግ። ናት ግሬዲንግ ስኮሪንግ ሳይሆን የቡናውን ኦቨርኦል ቫልዩን ከእርሻ ጀምሮ እንዴት ነው የተያዘው? ምን አይነት ቦታ ነው የሚበቅለው? ትሬሰብል ነው ወይ? ከዛ እርሻ ኢንቫይሮንመንታሊ ሴንሲቲቭ፣ ሶሻሊ ኢምፓክትፉል፣ ገቨርናንስ ዋይዝ ራሱ በኮኦፐሬቲቭም በኤክስፖርትም ሲመጣ በደንብ እንትኑን ጠብቆ የሰው መብት ሳይነካ አካባቢ ሳይበክል ኮረፕሽን በሌለበት መንገድ እነዚህ ገበሬውን የማይጎዳ መንገድ የተመረተ ቡና ነው ወይ? the whole value assessment system አሁን 2024 ላይ አዶፕት ተደረገ። ሶ አሁን it is not washed, it's natural. what is the coffee? even before you know the process you have to analyze it በእነዚህ በኮፊ ቫልዩ አሰስመንት መንገድ። ለረጅም አመት እንግዲህ በስፔሻሊቲ ኮፊ ላይ ስልጠና ሰጥተሻልና እኔ ለምሳሌ አሁን የቡና ቀመሳ የሚለውን ሐሳብ በዚህ በጥልቀት አላውቀው እና የስፔሻሊቲ ኮፊ ትሬኒንግ ሲባል ምን አይነት ስልጠናዎችን ያካተተ ነው? ቴንክ ዩ ወደ ኋላ ወሰድሽኝ። ስፔሻሊቲ ኮፊ ስልጠና የጀመርኩት ባዋ ህንጻ ላይ እና አቶ አማን አድነው ይባላል የመታድ አግሮ ፕሮሰሲንግ ካምፓኒ ባለቤት። ቦታውን በቃ በነጻ ሰጥቶኝ እዛን የጀመርኩት እንዳዴ ስለ ራሱ ስፔሻሊቲ ኮፊ ትሬኒንግ እዛን የጀመርኩት። ግን አቶ አማን ፍጻጽዮን ደግሞ የኢቢኤስ ባለቤት at some point
እዛ ያለን ፕሮግራም እንዲሰራ ይሄ በጣም ትልቅ ነገር ነው። በተለይ ትሬኒንግ ላይ ያላችሁ ደግሞ ቢሰራ አቶ አማን አድነውንም ለማናገር ኢቭን ትልቁ ልጃቸውን አሰልጥኛለሁ እዛ ህንፃ ላይ የአቶ አማን ህፃያት ልጅ የሚገርም ነው። ሂዝ ማይ ስቱደንት ይህንን ሲያይ ያስታውሳል። በጣም ጎበዝ ተማሪ ነበር እና የሆነ ቡና ነገር ለመስራት በቡና ኤሪያ ላይ ኤክስፕሎር ለማድረግ ፕሮግራምም እንትንም ኢንተረስቱ እንደነበር ኢቢኤስ አውቃለሁ እና በጣም ቆንጆ ኦፖርቹኒቲ። ስፔሻሊቲ ኮፊ ትሬኒንግ ካሪክለሙ ያው እንደምታውቁት ዴቨሎፕ የተደረገው እንደምታውቁት ልበልኛ ጋር ስለሌለ ስታንዳርዱንም ትሬኒንጉንም ካሪክለሙንም ዴቨሎፕ ያደረጉት ስፔሻሊቲ ኮፊ አሶሲዬሽን ብለው የጀመሩት ናቸው። ስለዚህ ዴቨሎፕ ሲደረግ የኛን የኢትዮጵያን ኮንቴክስት ያማከለ አልነበረም፣ ግን ግሎባሊ ሊያግባባ በሚችል ስታንዳርድ አትሊስት እንድንነጋገር ባለሙያዎች በዚህ ይሰልጥኑ የሚል። ስለዚህ ከሲድሊንግ ከቡናው አመራረት ጀምሮ እስከ ካፑ እስከ መጨረሻው ስኒ ድረስ ስልጠና አለ። ግሪን ኮፊ አናሊሲስ አለ፣ ሴንሰሪ አናሊሲስ ቀምሻ ያልሽው ነው። ሮስቲንግ አለ፣ ብሮዊንግ አለ። ብሮዊንግ ደግሞ በተለያየ አፈላል ዘዴዎች ቡና ማፍላት፣ ባሪስታ ሳይሆን ብሮዊንግ ደን ባሪስታ አለ። ሰስተናቢሊቲ ትሬኒንግ አለው። አሁን የውሃ ቴክኖሎጂ ጥናት አለው። ምክንያቱም ማሽነሪዎች እና የውሃ አይነቶች የቡናውን ጣዕም እዛ ሌላ ደረጃ ላይ ነው ያለው። ሶ እኔ ስጀምር ግሪን ኮፊ አናሊሲስ እና ሴንሰሪ አናሊሲስ ነበር ትሬኒንግ የምሰጠው። አሁን ከዛ ሮስቲንግ፣ ባሪስታ፣ አሁን ደግሞ ኪው ግሬዲንግ ማለት ኳሊቲ ግሬዲንግ ማለት ነው። በኮፊ ኳሊቲ ኢንስቲትዩት which is ራሱ የስፔሻሊቲ ኮፊ አሶሲዬሽን አንደኛው ሲስተር ኦርጋናይዜሽን ይሰጥ የነበረው አሁን ባልኳችሁ በኮፊ ቫሊዩ አሰስመንት ሜተድ ኪው ግሬዲንግ እና ኪው ኢንስትራክሽን እሰጣለሁ ማለት ነው። ሶ ባለፉት 8 ዓመታት እንግዲህ የራሴን እነዚህ ነገሮች ሳሳድግ የቆየሁበት ጊዜ ነው። ትሬኒንጉ ቡናን ከጥሬው ገና ከመነሻው ከችግኙ ጀምሮ ምን ይመስላል፣ በምን አይነት አግሪካልቸራል ፕሮሰስ አልፎ ከዛ በምን አይነት ሃርቨስቲንግ፣ በምን አይነት ፕሮሰሲንግ ቀድመ ነው የታጠበ ናቹራል ወይም ደግሞ በፀሐይ የደረቀው ከዛ ፈርመንት ያደረገው ሃኒ እየተባሉ ማአት አይነት ፕሮሰሲንጎች እነሱም በሙሉ ባለሙያዎች እንዲያውቁ ከዛ እነዛ ሁሉ ፕሮሰሲንግ ዘዴዎች ቡናው ጣዕም ላይ የሚያመጡት ለውጥ አለ። ያንን ጣዕም መረዳት ከዛ ግን ሁሉ ትክክል ብሎ መጥቶ ቡና ቆይ ድራሹን ሊያጠፋው ይችላል። ነው በዛ ቤስት የሚባለው ቡና ተሰጥቶት ከዛ ደግሞ ጎበዝ ቆይ ደግሞ ቆንጆ አድርጎ ቆልቶ ሰጡት ባሪስታ ድራሹን ሊያጠፋው ይችላል። ስለዚህ የተያያዘ ነው። ላይክ አንዱን ይዞ አንዱን የሚታውበት አይደለምና ታስ እኔም ራሴን ሳየው ኦኬ እናስተማርኩ ላይክ ኮንቲኒዩቲ ያለው ቡናን እንደ አንድ ሙሉ ፕሮዳክት የማየት ትምህርት ነው። ሶ በጣም ብዙ ሳይንቲፊክ የሆኑ ሪሰርቾች ይደረጋሉ። በሱኛውም ሳይድ ዙሪክ ዩኒቨርሲቲ አፕላይድ ሳይንስ ዲፓርትመንቱ ኮፊ ኤክሰለንስ የሚል ፕሮግራማቸው ነው ስጃለው። የበለጠ እንደብዝ የሆነ ሳይንቲፊክ ነገሩን ደግሞ እንድናይ የሚያደርግ በስፔሻሊቲ ኮፊ። ሶ ያ ሁሉ እንግዲህ እዛን ኢንቨስትመንት በእኔ በኩል ራሴ ላይ ያደረኩት ኢንቨስትመንት ነው። ግን ደግሞ ለትውልድ የሚቀር ነገር ለሌሎችም ማካፈለው ነገር እኔ ጋር ብቻ ቢቀር ምንም ትርጉም የለውም። ተማርኩ እሺ ከዛ ምን አደርገዋለሁ? ሶ ወዴት ያመጣናል? ይሄ በተቻለ በቡና ትራዲሽናል እውቀቱ እንዳለ ኦነር እያደረግን ግን ሞደርንና ቡናን ሩቅ ሊያስኬዱ የሚችሉ እውቀቶችን በኢንዱስትሪ ላሉ ኢንቱዚያስትስ፣ ለወጣቶች፣ በግብርና ላይ ላሉት ለገበሬዎቹ ልጆች እንዲደርስ ማድረግ ነው። ያንን ደግሞ ኤስሲኤ ስፔሻሊቲ ኮፊ ከገባውበት ጊዜ ጀምሮ ካሪኩለሙ ይተርጎምልን ነው ጥያቄ ሁሌ። ምክንያቱም በመከራ ነው ማስተምረው። ተርጉሜ ያስተማርኳቸው ልጆች አሉ አስፈቅጂ እኔ ተርጉሜ ያስፈትናቸዋለሁኝ ይሄን እድል። ምክንያቱም ካምፓኒ ስፖንሰር አድርጓቸው የሚመጡ ሌላ ጊዜ አፎርድ ማድረግ የማይችሉ ይመጣሉ። ኦፍኮርስ ቡና ግሎባል ኮሞዲቲ ነው፣ የምንግባባው በእንግሊዝኛ ነው ግሎባሊ። ግን እነ ቻይና በራሳቸው ቋንቋ ካሪኩለም አላቸው። ፖርቹጊዝ አለ፣ ፍሬንች አለ፣ አረቢክ አለ፣ አማርኛና ስዋሂሊ የለም። ወደ አፍሪካ ስንመጣ ሶ መተርጎም አለበት በደንብ እንዲገባ። ትምህርቱን ከነሱ ወስዶ መማሩ ምንም ችግር የለውም። እኛ አልሰራንበትም፣ ሰው እንኳን ሰሩት ደስ ይላል። አሁን ቡናና ሻይ በተለየ የራሱ ትሬኒንግ ሴንተር ቢልድ አድርጎ ጥሩ ከቡና ቅምሻም ባሪስታም
በደንብ ትሬኒንግ ሰው እንደውም በጣም ብዙ ባክሎግ አላቸው ሬጅስትሬሽን በጣም ብዙ ሰው ይፈልገዋል። ዌል ሪኮግናይዝድ ነው ሎካሊ። አሁን ዓለም አቀፍ እውቅና እንዲያገኝ ጥረት እየተደረገ ነው። እሱ ሰርቲፊኬት በስፔሻሊቲ ኮፊ አይደለም እሱ ትሬኒንግ የሚሰጠው እዚህ ባሉ ባለሙያዎች ነው። ዳትስ አ ቢግ ኢኒሺየቲቭ። ምክንያቱም ኦቶሪቲው እኛ እንዳየነው ጋፑን ስላየው ማለት ነው። ስለዚህ በዛ አቅጣጫ እየተካሄደበት አለ እንጂ በትምህርት ካልን ተደራሽነቱን በጣም ሊሚትድ ነው። ስፔሻሊቲ ኮፊ አሁንም ያሉን ፋሲሊቲዎች ተደራሽነታቸው በጣም ከተማ ተኮር ናቸው። የተለያየ ክልል ላይ ተከፍቷል የቡናና ሻይ ትሬኒንግ ሴንተር ለተለያዩ ሰዎች እድል የሚሰጥ ኦንላይን ኮፊ ስኩል ደግሞ ከዲላ ዩኒቨርሲቲ ጋር ዲላ ዩኒቨርሲቲ ሆስት የሚያደርገው ኦንላይን ኮፊ ስኩል አለ። ኮንተንቱን እኛ ዴቨሎፕ አድርገን የጀመርነው እነሱ ደግሞ እየጨመሩ የሚቀጥሉበት ይህን ይመስላል የኤጁኬሽን ስፔሱ ቡና ላይ እስካሁን። እንግዲህ ቡና እኛ በጣም ስለምንወደው ሁሌ ስለምንጠጣው ለኛ የአክብሮትም መገለጫ ነው አይደለ? እንግዳ ሲመጣ መጀመሪያ የምናቀርበው ቡና ነው። ግን በዛ ልክ ደግሞ በቱሪዝም ላይ ሰርተንበታል ወይ ብለሽ ታስቢያለሽ? ቡና እንደ ቱሪዝም ፋክተር ሆኖ አልተሰራበትም። እንደ ኦሪጂን ትሪፕ እየተባለ አሁን ኤክስፖርተሮች የራሳቸውን ገዢዎች አምጥተው ኦሪጂን ድረስ የሚበቅልበት ቦታ ወስደው አመራረቱን ፕሮሰስ አደራረጉ ምናምን ያሳያሉ የየራሳቸውን። እኛም እንደ ውመኒን ኮፊ 2023 ላይ ትልቅ ኮንቬንሽን አድርገን ነበር ከ32 የዓለም ሀገራት የመጡ ውመን ኮፊ ፕሮዲውሰርስ እና ባየርስ ጋብዘን እነሱን ኦሪጂን ትሪፕ በሴቶች ማኔጅ የሚደረጉ እርሻዎች ቪዚት እንዲያደርጉ አድርገናል። እንደዚህ አይነት ኢኒሼቲቮች አሉ። ግን ከቱሪዝም ጋር ተያይዞ ላይክ እንደዚህ በደንብ ታስቦበት በእንትን ደረጃ የተሰራ ነገር የለም። አሁን እንደውም እናያለን ቪዚት አዲስ በደንብ የቡናን ነገር ሻይን ለማድረግ አንዳንድ ፕሮሞሽናል ማቴሪያልስ ይሰራሉ። ግን that's not enough። ቅድም ውመንን ኮፊን አሶሲዬሽን አንስተሽ ነበርና ከእርሻ ጀምሮ ሴቶች ያው ድርሻ አላቸው በቡና ላይና ግን ደግሞ ወደ ላይ ከፍ ስንል የባለቤትነት ድርሻው ላይ ብዙም አናያቸው። ለምንድን ነው ያ የሆነው? ያልሹ እውነት ሆኖ በጥናት ደግሞ በደንብ የተረጋገጠ ነገር ወደ ታች ስትወርጂ ወደ እርሻና ፕሮሰሲንግ ሳይቶች ላይ ስትሄጂ ኦልሞስት 90% ስራው በሴቶች ነው የሚሰራው። ወጥሽ ነው። ግን ሪሰርች ምንድነው የሚያደርገው? ሰራንኛ እንደ ውመን ኮፊ በስፓኒሽ ኮኦፐሬሽን ዴቨሎፕመንት ፓርትነርሺፕ the role of women in coffee value chain የራሳችን ዳታ ይኖረን የኢትዮጵያ ብለን ሰራ ነው። 90%ቱ ታች 90 ድረስ ይሄድና ወደ ላይ የመጣ ሲመጣ ኦልሞስት 20 ኤክስፖርተር ስቲ 20% ነው። ሶ አቨሬጅ ሲወሰድ 7%። ኦኬ that's good enough። 7%ቱን ስራው ሴቶቹ እየሰሩት how much percentage ወደ እነሱ ይሄዳል? 30% አይሞላም። ዋው ከኢኮኖሚው አጠቃላይ ቡና ከሚያመጣው ኢኮኖሚ። በሶ ውመን ኮፊ ከምን ጀመረን? እሺ አክሰስ ቱ ፋይናንስ ቢሰጣቸው ለሴቶች ማኔጅ ማድረግ ካልቻሉ ምን ያደርጉታል? ስለዚህ ቤዚክ ፋይናንስ ስኪልስ ይዘን ገባን። ከቡና ስኪልስ ጋር ፋይናንስ ስኪልስ ጤናማ ሆነው ቤተሰቦቻቸውን ማኔጅ አድርገው የተመጠነ አወላለድ ወልደው ማሳደግ በስነ ስርዓት እንዲችሉ ቤዚክ ላይፍ ስኪልስ ኒውትሪሽን፣ ሄልስ፣ ሕክምና፣ ጤና ክትትል፣ ጤና ጣቢያ በአካባቢው ባለው የተለየ ነገር አይደለም ባለው ግን መጠቀም፣ ንጹህ መጸዳጃ በአካባቢ ባለው ሪሶርስ መስራት፣ በደንብ ኮላቦሬት አድርገን ከተለያዩ አሰልጣኞች ጋር ከኮኦፐሬቲቭ እነዚህ ሴቪንግ ኤንድ ክሬዲት አሶሲዬሽንስ ከሴቶች ልማት ትሬኒንግ ከሚሰጡ ራስ አገዝ ኢንስቲትዩሽንስ ጋር ኮላቦሬት አድርገን በጣም ብዙ ሴቶችን ቤዚክ ላይፍ ስኪል ተያይዞ ነው የሚሰጠው። በቃ አሁን እንታወቃለን ውመን ኮፊ መጡ ከተባለ ቤዚክ ላይፍ ስኪል፣ ቤዚክ ፋይናንሻል ስኪልስ፣ ከዛ በኋላ ኮፊ ፕሪ ሃርቨስት፣ ፖስት ሃርቨስት እና ካፒንግ ድረስ ተሰልጥኖ ነው የምንወጣው። ሴቶችን ደግሞ ብቻቸውን አይደለም እናሰለጥነው፣ the whole ፋሚሊ ነው የሚጠራው። ኦኬ that makes it more ቤት ሄዶ ለመወያየት ዛሬ ያሉት ባያስደስተው እንኳን እንበል ወንድም እየወያጉት ወንድ ልጅ ዛሬ እነዚህ ያሉት ምን ማለት ነው ብሎ ንግግር ይጀመራል። ኮንቨርሴሽን ይመጣል፣ ሀሳብ መቀየር ይመጣል። so you cannot like separate the women ከኮሚዩኒቲው እና ኤክስፔክት ነገሮች እንዲቀየሩ ሪዘንትመንት ያመጣል አይደል? so women in coffee አፕሮቻችንን ለየት ያደረገውን ፓርትነሮቻችንን የሚወዱት we engage the whole family። ውጤቱን እያየነው ነው። አሁን ሴቶቹ ማርኬት ፈልጉልን ነው። ምክንያቱም አሁን አክሰስ ቱ ፋይናንስ ቢሄድ they are ready
ደግሞ በስፔሻሊቲ ዙሪያ ያላችሁት አሰልጣኞች ሴቶች ናቸው? አሁን ባለው እንግዲህ ስፔሻሊቲ ኮፊ አሶሲዬሽን ፕላትፎርም ላይ በምናየው ቬሪፋይ የሚደረግ 3 አሰልጣኞች አለን። አንደኛዋ ጋላኒ ነው ሄለና ሞስት ፕሮሚነንት አሜዚንግ ውመን እሷ አለች። ከዛ እኔ 2018 ላይ ጆይን አደረኩኝ። ከዛ እኔ ሜንተር ያደረኳት አሁን ኩርት ምልባት ውመኒን ኮፊ አሁን ፕሬዚዳንት ነች። ለትምህርት ውጭ ሄዳለች አሁን በአምላክ እና አንሻዬ ደግሞ በአንሻ የምትባል ፎርመር ቫይስ ፕሬዚዳንት። ለእኔ አሁን እንደሚገባኝ እነዚህ በቂ ስልጠናዎች መኖር አንድ ስኒ ቡና ላይ ብቻ አይደለም። አንድ አርሶ አደር የሚገባውን ያገኛል። እንደ ማህበረሰብ የስራ እድል ይኖረናል። እንደ አገርም ደግሞ አይደለ ኢኮኖሚው ላይ ትልቅ ተጽዕኖ አለውና እነዚህ ስልጠናዎች መኖር እንደ ሀገር ከመጠጣት ባለፈ ትልቅ ነገር ነው ብዬ ነው ማስበው። አሁን ቡና ግን እንደ በጣም እየዘመነ ፋሽን እየሆነ የሚሰሩትን ካፌዎች ስታይ ቡና ደግሞ አንዴ አይስ ኮፊ አንዴ በብዙ ማቻ እንኳን ቡና የለውም ማለት ነው። ብዙ አይነት በቡና ስም የኮፊ ሾፖቹ አሰራር ራሱ በቃ ወጣቶች በተለይ ኮፊ ሾፕ መሄድን እንደ ትሬንድ ወይም እንደ ፋሽን እየሆነ ነውና እንዴት አየሹ? ደስ ይላል አይደለ? ላይክ ስራ እየፈጠረ ነው ማለት ነው። ካፌዎች በተከፈቱ ቁጥር እዛ ተቀጥረው የሚሰሩ ልጆች አሉ። ለቤት ልጅ ውጪ ኖረሻል እርግጠኛ ነኝ ታውቂዋለሽ። ባሪስታዎች በጣም ተፈልገው ተማሪዎች ናቸው የሚቀጠሩት፣ በሽፍት ነው የሚሰሩት። በጣም ይታወቃል፣ ክፍያቸው ሀይ ነው። ግን አንድ ሾፕ አንድ ባሪስታ ብቻ ረን ሊያደርገው ይችላል። በጣም ስፔሻሊቲ ሾፕ ሲሆን በተለይ እና እዚህ ግን መስተንግዶ እንወዳለን፣ ሰርቪስ ደስ ይለናል። እሺ ምን ልታዝማ መባል እንወድ የለ ከዌተር ከባሪስታ ከክሊነር ከካሽር 4 ሰው አንድ ካፌ እቺን ብቻ እንኳን ብትሰሪ ማለት ነው 4 ሰው ይቀጠራል። ሽፍት ባይኖር ግን አሁን በሽፍት ነው የሚሰራው። ስለዚህ 8 ሰው ያስፈልግሻል። አንድ ትንሽ ካፌ 8 ሰው ያሰራል። that's a huge እኮ ቢሰራ ኢትዮጵያ ላይ ያሉ ካፌዎች የስራ እድል ቢጠና ያስጠሏት እና የካፌዎች ማደግ መዘመን የሚያሳየኝ ወጣቱ ቡና ከመጠጣት ባለፈ በተወሰነ አሁን ጎበዝ ባሪስታዎች አሉ። እኛ ላለፈው 8 ዓመት የባሪስታ ውድድሮች ከሀያት ሪጀንሲ ጋር በመተባበር ስናደርግ ነበር። ኢቢኤስ ፓርትነራችን ነበር። አስፍሽ ነፍሱን ይማረው መጥቶ በጣም የሚገርም ፕሮግራም ሰርቶልን ያውቃል። በጣም ደስ የሚል ጀርኒ ነው የባሪስታ ኮምፒቲሽኑ። ምክንያቱም ስንጀምረው ኮቪድ ጊዜ ላይ ነው የጀመርነው። 2020 ከኔ ጋር የጀመርነው 2020 እነሱ 2019 በራሳቸው አንድ አድርገው ኢንተርናሊ ከዛ ጋበዙንና ማንም ትራቭል ማድረግ አይችልም፣ ግን እኔ as professional as I wanted it to be ጋበዝኩ ከውጭ እና ሰዎቹ ላይቭ ስክሪን ላይ ከሚላን ከዱባይና ከናይሮቢ ሆነው ነው ጀጅ ያደረጓቸው ተወዳዳሪዎቹን። አይ ሪሜምበር እና የማይመስል አይደለ ኢምፖሲብል ነው። ፍሎለስ ኢቨንት ሺ ሜድ ኢት ወርክ። በጣም አቀነጃጀችው ይሄ ላይቭ ትራንስሚሽኑን ካሜራ ተደቅኖባቸው ልጆቹ። እዚህ ደግሞ 3-4 የቡና ቀማሽ ባለሙያዎች ቁጭ ብለው ቀምሻውን እነዛ ቴክኒኩን ነው የሚያዩዋቸው። አወዳደርን 2020 ቨርቹዋል የመጀመሪያው ሳይሆን አይቀርም ቨርቹዋል ውድድር ነው ያደረግነው። It was the most amazing experience. ቨርቹዋል ማድረግ ከቻልም ኮቪድ ሲወጣ we can do ፊዚካል በጣም በየአመቱ ግን በአመት 2 የሚያደርግበት ጊዜ አለ። 8 ውድድሮችን አድርገናል። ላለፉት 3 ዓመታት እነዚህ ባሪስታዎች ምን እድል አግኝተዋል? በሪጅን በአፍሪካ ደረጃ ሄደው ኢትዮጵያን ወክለው የመወዳደር እድል አግኝተዋል። ትልቅ እድል። አሁን ልባችን ያለው ወርልድ ባሪስታ ቻምፒዮንሺፕ ላይ ነው። ለወርልድ ባሪስታ ቻምፒዮንሺፕ ደግሞ ማዘጋጀት እያዘጋጃችሁ ነው። ዳትስ በቃ ዴስቲኒው እሱ ነው። አሁን እሱን እንጠብቃለን። ወይዘሮ ሳራ በጣም ነው የማመሰግነው እዚህ ድረስ መተሽ ስለ ቡና በዚህ ያክል እንድንረዳ ስላረክሽን በድጋሚ በጣም አድርጌ አመሰግናለሁ። መልካም ደግሞ የስራ ጊዜ እመኛለሁ። ቴንክ ዩ ሳሪቾ። በጣም ቆንጆ ኮንቨርሴሽን ነበር፣ ደስ የሚል ቀለል ያለ ግን ደግሞ ብዙ ነገር ያየንበት። ስለጋበዛችሁኝ እኔም ኢቢኤስን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ቺርስ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።